ሳገባሽ ጊዜ ሁሌ እንደዚህ ነው የማደርገው። ከእንቅልፍሽ ስትነሺ ቁርስሽን እሰራለሁ፣ ምሳን እሰራለሁ። ቤት ከሆነ ነው ውጭ ካልወጣን ሳተኝ በፊት ቤት የሚሰራ ነገር አግዝሻለሁ። በቃ የሚከብድሽ ነገር የለም ማለት ነው። ምንድን ነው ይሄን ጆሮ ላይ አድርግበትና ና ቆይ፣ የት ነው የምትሄደው? እንደዚህ ስታደርገው ነው ይሄን ነገር ታውቃለህ ወይ? በቃ አንተ ግደው ጀርስ አረስ ሲጋሪት እንደ ቃሌን አክብሬ ያው ፓስፖርትህን አውጥቻለሁ። ያው እንዴ ፓስፖርት ፈለጀ? ያው ፓስፖርት። ሽክራን ስታፈቅር ማለት ነው ያለህን ነገር መስጠት አለብህ። ጊዜህን፣ ገንዘብህ፣ በቃ ያለህን ነገር። ሞያ ከሌለህ ራሱ ሞያ ልበድ እናስታል። ማን አለ እንደኔ እድል የቀናው ቀን የወጣለት ምኞት ውጥኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግስቴ የቤቴ ግርማ የንጋት ጮራ አምሮብኝ ታየው። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? እኛ ያለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያልን ዛሬም ተመልሰን በሚገርም ደስ በሚል በሚያስደስት ቪዲዮ ወደ እናንተ መተናል። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ሳታደርጉ ዝም ብላችሁ እያያችሁ ሊሆን ይችላልና ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ላይክ ለብዙ ሰው ተደራሽ ስለሚያደርገው ላይክ ማድረጋችሁንም አትርሱ። እውነት ለመናገር ዛሬ ለየት ባለ ቪዲዮ ደስ በሚል ቪዲዮ ነው የመጣ ነው። ከዛ በፊት ግን እነሱ ሰላም ይበላችሁና ትላንት ስለነበረው ፕሮግራም አጠቃላይ ትንሽ የምናወራ ይሆናል። እንዲሻ አሰላም አለይኩም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለምታደርጉልን ድጋፍ ከኛ ጎን ስለሆናችሁ ደስታችን ስለሚያስደስታችሁ ሀዘናችንም ያሳዝናችኋል። ልክ እንደ ቤት እንዳሉት ፋሚሊዎቻችን ናችሁ። በጣም ነው የምንወዳችሁ። ቪዲዮውን ስትጀምሩት ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። የትላንቱ ፕሮግራም ሁላችሁንም እንዳስደስታችሁ እርግጠኛ ነኝ። እስኪ ስለ ፕሮግራሙ ኤሪክ እንዴት ነበር? ላይክ እንደጠበቅከው ነበር ያገኘው? የዛኔ እውነት ለመናገር በቦታው ስትሆን እንደፈለክ ማውራት አልችልም። የተሰማ ስሜት መግለጽ የሆነ ሰዎቹን ሳያቸው ጊዜ ምናምን ደነገጥኩኝ እኮ እንደዛ ስለነበረ ምናምን ላይክ የፈለገውን ነገር ማውራት የቻለ አልመሰለኝም። እና እንዴት ነበር? ላይክ እኔ ወደድኩት በጣም እንደፈለኩት አይነት ነው የሆነ ማለት ነው። እና ከዚህ በላይ የሆነ ያምጣችሁ ልጆች ምናምን በጣም አሪፍ ነበር። ዘፋኞቹ ምናምን አስደሰቱ በጣም ግን እናንተ ወደዳችሁ? በጣም ደስ ይላል። ግን አንተ የሆነ ማውራት የምትፈልገውን አውርተካል ወይ? እንደ ልብህ የሆነ እንትን ፍቅርን ራሱ መግለጽ ፈልገህ ገልጸሃል የሚለውን ነገር አልዋረም ትላንትና ያስታውቃል እኮ ወሬው ራሱ ጠፍቶብኝ በአማርኛ ምናምን ሰው ስላለ ምናምን በአረብኛ አታወራም ነበር እንዴ? በአረብኛ ትንሽ አወራው፣ ግን በአማርኛ ባወራ ነው የሚሻለው ሰው ስላለ ምናምን እነሱ ሰዎች እንዲረዱት ምናምን። ዛሬ ታወራላታለህ? በቃ ዛሬ አወራለሁ በነፃነት። እና ዛሬ ምን እናደርጋለን መሰለህ? አሁን ትላንትና የሰራነው ነገር ሄለን ወደደችው። በጣም አሁን ደግሞ
ማለት እውነቱን ስነግረክ እኔ ራሱ ቦታው ላይ ተገኝቼ እኔ ራሴ ሰርፕራይዝ ሆኛለሁኝ እና እንደዚህ በጣም አሪፍ የሚሆን አልመሰለኝም ነበረ። የሆነ ድባቡ እንዳልከው ደግሞ ልጆቹ የሚዘፍኑት የነበረው ነገር ምናምን እንደዚህ አልጠበቅኩኝም ነበረ። መጨረሻ ላይ እሷ ስትመጣ ምናምን ስደና እኔ ራሱ የምር ነው የደነገጥኩት። ሳየው ፕሮግራሙ ምናምን ደግሞ የሆነ እሷ መታ ፕሮግራሙ ላይ ስትገኝ የሆነ እሷን ሰርፕራይዝ ማድረግ የፈለገው ከአለባበሷ ጋር ከእንትኑ ጋር ምናምን በጣም የሚገርም ነው። صار حلو كتير በጣም هلا ሄለን ተርተን ስትመጣ ምን አሁን እኔ ምን ልሰራላት ነው የሚመስላችሁ? ለሷ እኔ እንጃ። በነገራችን ላይ አንተ አሁን ላይ ላይክ እሷን በማስደሰት ስራ ላይ ተጠምደሃልና በጣም የሚገርም ነው። ደግሞ ላይክ ምን ያክል እንደምትወዳት ምን ያክል ለሷ ሪስፔክት ፍቅር እንዳለ የሚያሳይ ነውና የእውነት በጣም ደስ ብሎኛል። ዛሬ ግን ምን እንዳሰብክ አልናቅም። ብትነገረንና ብናግዝክ ደግሞ ደስ ይለናል። እሺ አሁን እኔ ያሰብኩት ምን ነው ታውቃለህ? እሷ ለማስደሰት ነው ያሰብኩት ማለት ነው። እሺ ምግብ ምናምን ይሰራላት ለሷ ማለት ነው። አልችልም ግን እሷ ብዬ ልሞክር ምናምን። ማትችል ከሆነማ ይበላሽብሃል፣ አይቅርብ። ታግዝኝ ያላችሁ እኛማ እናግዛለን። ከዚህ በፊት ሰርተህ ታውቃለህ? ከዚህ በፊት ሰርተህ ታውቃለህ ምግብ? ኧረ የሆነ ጊዜ የሆነ በርገር እና ፒዛ ነው መስራት የፈለግከው? እንደዛ ነው የምትችለው? ላላ አይ እሱም እችላለሁ፣ ግን የእሷው መስራት ያፈለግኩት የሀበሻ ምግብ ነው። ኧረ ሀበሻ ጋር ገባህ እኮ በቃ። ግን ቆይ የሀበሻ ምግብ እሺ ምን ታውቃለህ? ሽሮ ምናምን ታውቃለህ ነው? ስጋ፣ ሽሮ፣ ድንች፣ ምስር ብዙ ናቸው። ምንድን ነው ብዙ ናቸው። አሁን እኔ ሲሰራ ታያላችሁ። አይ እንዴት ልትለምድ ቻልክ ብዬ እኮ አልችልም እኮ አለ እኮ። አይችልም እኮ ሊለማመድ መሰለኝ። ለእሷ ብዬ ልሞክር እንደ በሽተኛ ሆዲያ ማልጎ ልትለማመድባት ነው። እዚህ ዩቲዩብ ላይ ያየሁት ምግብ አለ እና እንዴት እንደ የኢትዮጵያ ምግብ አሰራር ብለህ ሰርች አድርገህ እያጠና ነበረ። ግን ማለት ነው አሁን እንደዚህ መስራት ምናምን የለብኝም። የሼፍ ልብስ ለበስኩት ሼፍ ኤሪክ። ግን አሁን ስለተራሁት ሰዓት እንዳይሄድ ልብስ ምናምን ልገኝ አለ። የሼፍ ልብስ ሼፍ መስለህ ልመጣ ነው። ለእሷ ብዬ አዘጋጀሁት። እሺ በቃ እንጠብቃለን። እሺ ኧረ ጀለስሽ ሆነ እንደምንድን ነው የሼፍ ልብስ ደግሞ ልልበስ ነው። ቤተሰብ እያያችሁና ምን ያክል ላይ ሰውን ለማስደሰት አንድ ሰው የማይችለውን ነገር እንኳን አልችልም ማለት ከብዶት በቃ ያን ነገር እጋፈጣለሁ እሷን አስደስታታለሁ ብሎ ዛሬ እንግዲህ ሊሰራላት ነው። አስተውሳለሁ። ሼፍ ኤሪክ በጣም በቃ እንጀራ ሰዓት እንዳይሄድ እየመጣችም ስለሆነ ሽንኩርት ምናምን ስማቸውንም ታውቃቸዋለህ? እሺ አሁን እኛ የምናግዘን ብቻ ነገር አይቺ ገር አሁን እኔ ያያችሁ ከፈለጋችሁ ሞይ ወሰዱ እንዴ አይደለም። ይሄን ያዘጋጀው ጁስ ምናምን ትፈጭላት ነው? ጁስም አለ እንዴ? ጁስም አለ። ይሄ የመጀመሪያክ ነው? ያው እኔ አሁን ለመጀመሪያ ጊዜ ማለት ነው የምሬ ነው ተሞክሮ እጅ ከተቆረጠ በኋላ ታውቁ እጅን ቆረጥከው? እኔ ለመጀመሪያ ጊዜ ማለት ነው ቤት ተከራይቼ ወጣሁኝና ከዛ ቤት ውስጥ እያለሁ እናቴ እንድሰራ አትፈቅድልኝም ታውቃለህ። ከዛ የመጀመሪያ ቀን የሰራሁት ምንድነው ፍርፍር ታውቃለህ? እንጀራ እንዴ ከዛ በኋላ ቦካ ነገረችን ፍርፍር ምን እንደሆነ። ኦኬ አዎ። እና ገንፎ ሆነብኝ ማለት ነው። እና አሁን የመጀመሪያ ቀን ስትሰራ እኔ መጨረሻውን ለማየት ጓግቻለሁ። እና ቢበላሽም ደግሞ ኖርማል ነው። የመጀመሪያ ስለሆነ እያስተካከልኩ ትናንትና ቀን ሙሉ እሱን ያየው ምናምን ከዚህ ማጥፋሻ አለ። ኦኬ ፓፓ ግድ ነው። እሺ እኛ ምን እናግዝሽ? የሆነ ነገር ግን እዘዘና
ኧረ ሽት ኤሪክ እንደው ሰዓት እንደዚህ እሷ ሰዓት መታኒ መስራት አለበት። ትክክል። መታሰር ማንገላታት አትፈልግም። እንደመጣች ባናቷ ማጉረሳ አሁን ከመጣች እኔ ለማገዝ ምናምን ትሞክራለች። እኔ ደግሞ እሷ እንደተሰራ ላይ ልስራለት ነው። ጠንቀቅ ያለበት ጅምና እንዳትቆርጥ ካልሆነ እኛ እናግዝ። በደንብ ቁረጥ። እጅህን አደራ ኤሪክ። ኧረ ይኸኛው ላጠዋ ልጣጩ ነው ልጣጩ ልጣጩ ላጠ። ናይስ። አሁን ልጣጩ ከላጠ በኋላ ከተፍ። እጅህን ግን ትናንትና ያየሁት እንደዚህ ከተፈ ነው ወይስ እንደዚህ? አይ እንደዚህ ነው። እንደሱ እጅህን አደራ። እንደዚህ ነበር ሲከትፍ ነበር ይለኛል ሳይድ። እስኪ ግን ለጥብስ ከሆነ እንደዚህ እኮ ነው በቃ ችግር የለም። ትንሽ ደቀቅ ይበል እንዴ። ለጥብስ ከሆነ እንትን ትንሽ ደቀቅ አድርገው እንጂ በቃ አቆራረጥ ትክክል ነው። ስላይድ ነው። አሪፍ ነው። አሪፍ ነው። አሪፍ አይቸኩልም እንጂ ሞያው ሰጥ ያያችሁ እንዲህ ግምስ እያደረገ ሞያው ሰድ ይለኛል። ለጥብስ ሲሆንና ለሽሮ ሲሆን ልዩነት እንዳለው ታውቃለህ። ቆይ አምጣው። እሺ ደግሞ እኔ ላግዝህ ካሁን አንተ እስከዛ ስጋው ምናምን አምጣ። ይኸኛው ትንሽ ደቀቅ ቢል ተመራጭ ይሆናል። ገባ? እንደዚህ ነው። እንደዚህ ነው። እሺ እንዴት ግን አላለቀስሽ? ነገር አለ ከተየከች ማን ነው ያሰራው? አኒ ልበላት ጆሴ ይጥል ናይስ። በቃ አሁን ገብቷል። አየው አሁን ገብቷል። እጅን ቀስ። ናይስ። እንደሱ ምንድነው? ይሄን ጆሮ ላይ አድርግበት ና ና ቆይ የት ነው የምትሄደው? እንደዚህ ስታደርገው ነው ይሄ ነገር ታውቃለህ ወይ? በቃ አንተ ግደፈው ጀርስ አርሲ ጋርይታ ናንጂ እንዴ ታውቃለህ? እንደዚህ ማለት ቆይ ምን ነው? ሹፍ አይኔ እንደዚህ ማለት ታውቃለህ? እንደዚህ ኤሪክ አንተ ቀጥለም እንዲህ ካደረግህ ምንድን ነው የተሳሳትከው? ኤሪክ አንተ ስከተፍ እኔንም እኮ አስለቅሶኛል፣ ግን አንተ ይችን ረሳክ ታውቃለህ? አዎ እንደዚህ አሁን አያቃጥልም። ከተፍ አይረብሽም። አሁን አይረብሽም። አሪፍ ነው። ያለቀሰ እኮ አለ። አሪፍ ነው። አሁን አያቃጥልም። አያችሁ ግን ይሄ ነገር ግን ሀበሻ ግን ኬት ተፈላስፎ እንዳመጣው ይሰራል ነው የምልህ ኤሪክ። እንደዛውን ለፍጥነት ከሰሩ እጅ ይቆረጣል። እኔ ሰዓት እንደዚህ ይታገል ተውልክ እጅ እንዳይቆረጥ በቃ ያ ሰላም አሁን አምጣ መጥበሻው ምናምን አምጣ። ስጋው ሲከተፍና ማን ነው ማን ነው? ግቢ ሰላም እንዴት ነሽ? ሄለን ከይፈ ታይ ሰላም ያርጋችሁ ከቱት አረ ነግቷል። ኤሪክ ነግቷል። ተነስ ምግብ ዛሬ በጣም ልዩ ፕሮግራም ላንቺ በማሰብ ንገራት። ምን አስብ? አይኑን እዩ ሄለን በእግሬ ፈላው ሽንኩርቱ እውነት ሶፍቱን አምጡት። ባንቺ ያምራል ብለን ባንቺ ያምራል። የምር እሱ በሽንኩርት እጁ መንካት ስለማይችል እኛም ስለከተፈ ልጥረግና ማነው እያለቀሰ ነበር። ሄደን
እንዴ ሽንኩርት ምን እዚህ ጋር ያረጋችሁለት እንዴ? ሴት ወይዘሮ ታስመስሉት ነው እንዳያቃጥለው። ንገራት፣ ለምንድን ነው? እሺ ሀሳብህን ንገራት። አንቺ ምግብ ልሰራ ነው ለኔ? አዎ ግን እስከምሰራልሽ ድረስ አንቺ አረፍ ብዬ ወይኔ ያየሽ አይ መስራት አግዛለሁ። ይሄን ጆሲና እንዲ ሊያግዙን እምቢ አልኩት። አንድ ልስራላት ባጅ ምናምን በራሴ እጅ ነው የምሰራው። ማንም እንዲያግዘኝ አልፈልግም። እኔ የሰራው አንቺ ያየሽ አሪፍ ካልሰራው የሚገርም እንደዚህ ግን ያስታይት ልንገር ግን እነሱ ሳይሰሙ ሰነፍ መባል አልፈልግም። በቃ ይበቃል። አይደለም ምንድን ነው የሚሰራው? መጀመሪያ እዚህ ጋር ስጋ እኮ ስጋ ምን ጥብስ ነው ያሰበልሽ እኮ እንትኑ ሽንኩርቱ በኋላ ነው የሚገባው። ኦኬ ሽንኩርቱ በኋላ ነው የሚገባው። ሻውጣው የፈጠነ ተረው አይ ገና አልተለኮሰም እንትን። እሺ እዚህ ጋር ገልብጡ እንደዛ ነው የሚገባው። እንዴት እንደሚገለብጥ እሺ እዚህ ጋር ማስቀምጠው ማስጠጋት ብቻ ነው። በዛውን ሲጋ እጅ እንዳይቆርጥ ደቀቅ ያስለመድኳት። እሺ ወይኔ ትጫወትብኝ እግዚአብሔር ሹፊ ቆይ እኔ ይሄንን ቢያንስ ላጥዳለህ። አሪፍ ነው። በስራዬ አትግባ እንዳሳየኝ ነው የቆረጥ ትላላችሁ። እንዴት ግን ዛሬ ሀሳብ መጣላችሁ? ሄደን ማስደሰት አለብኝ አለ። እሺ ታዲያ እኔ ምግብ ሰርቼ ካላበላው እሱ ነው ያበላኝ። ደግሞ ጆሲ እና አንድ ነገር ልንገራችሁ። እንደዚህ አንድ ሴት ስታፈቅር ማለት ነው ያለህን ነገር መስጠት አለበት። ጊዜህን፣ ገንዘብህ በቃ ያለህን ነገር ሞያ ከሌለህ ራሱ ሞያ ልበድ እና ስጣት። እሷ ደስተኛ ለመሆን ትሞክራለህ። እሷን ደስተኛ ለማድረግ ያለህን ነገር ሁሉ ማትችል ከሆነ ራሱ መማር አለብህ ማለት ነው። አይዋ በጣም ትልቅ ትምህርት ነው የነገርከን። እንደቀኝ ያምር ኤሊ በጣም የሚገርም ነገር። አንተ ስለ ፍቅር ግን እንዴት ልታቅ ቻልክ በዚህ ልክ?
ጁሱ 1 አመት ነው። ጁሱ ደርሷል። ይሄም ደርሷል። ደረሰ። ዋው እንዴት ያበደ ጥብስ ከለሩ ያምራል። እስቲ ቆይ እንደዛ እንደዚህ ጠጋ ጠጋ አድርገው በዳቦ ነው የምትበላው ብሎ ዳቦ ነው ያዘጋጀው። ዛሬ ተንከባከባችሁ በጣም እና ውለታ አለብን ምናምን ብላችሁ ነገር ሰርተሽ ቅድም ብሎሻል። እኔ ዛሬ ሰርቼላታለሁ። እሷ ደግሞ ኧረ እየተሰማማን እንደው ሚስጥሩ በዛ። ኧረ ምንድን ነው ትንሹ እኔ ለእናንተ ተፍ ተፍ እላለሁ። ምን ጀምራችሁ ሚስጥር በዛ شو يا عمري كويس ቆይ ምግቡን ላሳያችሁ። የሰራውን እውነት መመስገን አለበት። አያምርም? እሺ አሁን ማን ነው የሚበላው? انت حبيبي ايه كويس ተመቸ? ሙያ አለ ማለት ነው። ጊዜ መፍጨት ልጃች እቺና ገፈታ ሙሉ ኧረ በቃኝ እንዴ በቃ እንዴ በቃ ምንድን ነው አራስ የምትጠይቋት መሰላችሁ እኮ በቃ ቤጠጭ የተሰማሽን ነገር ምናምን ለዛም ቴስት አድርጉ። እንዴት ነው ካፍታ ለካፍትም ጎሽፍ ምን ጎሽፍ ሁሉንም እናያለን። ሶፊ ምን ዘጋለ ታዲያስ አንዴ ነው መስራት ግን ይከብዳል ወይስ? ኧረ አይከብድም፣ ለሄደን አይከብድም። ግን እኔ ለራሴ ቢሆን አልሰራም። የምረን እንደዚህ ለፍታ አትበላም ነው ሰርታ አታውቅም። እንደዚህ አላውቅም። ያያችሁና ከእንትኑ ከምግብ መስራት ግን ምንድነው የሚያደክመው ነገር? ከባዱ ምንድነው? ከምግብ በላይ የሚከብድ ምግብ ለመስራት ከባድ ሽንኩርት መክተፍ ነው? ስጋ መክተፍ ነው? ምንድነው? ሁሉም ከባድ ነው። ለምሳሌ አልወድም መስራት። ኦኬ አምሪ እና ጁሲና እንዴ ስላገዛችሁኝ አመሰግናለሁ። አሁን ደግሞ ከሀቢብቲ ጋር ስለመሆን መሄድ ወጡ ማለት አቋቁኝ ነው ስማ፣ ኧረ እንደዚህ አይደረግም። ተው እንዴ ምንድን ነው በሰው ቤት ችክ ማለት አልወጣም ማለት በሰው ቤት ማሐቢብቲ በሰው ቤት አልወጣም ብሎ ችክ ማለት እኮ ስላገዛችሁን አመሰግናለሁ። በኋላ እናመሰግናለን በጣም። ምግቡን አንወጣም ምን ያወጣም ግደለኝ እንወጣለን እንዴ ጆሲሩ ሆዴን ያማል። ግን አሁን የምግብ በልተኛ እንዲያይተ ና እንድዬ ወንድሞች አውጡ የምር ጫካሽን ነው እንዴ በሰው ቤት እንደወድ ችክ ማለት ባያለ በቃ እኔ አሁን ልበላ ነው ባይ ልበላ ነው እየሄድን ነው። እርግጠኛ ነህ? እኔ ያላ ይበላሽ ታታ ኦኬ አበንዛ እኔ ባይዘው ተንኮላ የሰራው በጆሮ የነገርኩት ይሄንን የነገርሽው? ኧረ ተለው እኔ እኮ የምር መስል ደነገጥኩኝ። አንተ ማለት ነው ባለፈው ልብስ የለበሰን ቀን ቀዩን ልብስ ያረከው ነው አረሰማ እንዲም ደግሞ እንዲስ እሱ የዛን ቀን እሱ ተጭሎት ነበር ለመንፈስ ያንተ ግን وين صح وين ايوه شلون عجبك يافታል?
ይጣፍጣሉ እያልሽ ካሜራው ራሱ ትልቅ ልትበይ ነው። ትልቅ ልበላ ነው። ካሜራው አልፋል አፋውሽ ሲጀመር መልስ አያስፈልገውም። እንደዚህ አጣጥማ እየበላች ከሆነ ስለዚህ አሪፍ ነው ማለት ነው። አይ ከበላ በኋላ የምናገው ሆዴም ለወንድምራ ነው። እንዴት ነው የሰራው ምግብ? አሪፍ ነው። ዋው ጁስ ግን ጁሱ ምን ጁሱ አይጣፍጥማ። እኔ ስለሰራው አንተ የሰራው ነው የሚጣፍጠው። ይመቻችሁ። ሲጀምር ተባበራችሁ። በኋላ ካሜራ ስታጠፉ ሁሉንም ጥርግ አድርጌ በላ። አሁን አልበላም ሶፊት። ሶፊት አልበላም። በነገራችን ላይ ይጣፍጣል። ቆንጆ ነው። አሪፍ ነው። ቆንጆ ነው። በጣም ይጣፍጣል። ሆናኔ አንቺን ሳገባሽ ጊዜ ሁሌ እንደዚህ ነው የማደርገው። ከእንቅልፍሽ ስትነሺ ቁርስሽን እሰራለሁ፣ ምሳን እሰራለሁ። ቤት ከሆነ ነው ውጭ ካልወጣን ሳታኝ በፊት ቤት የሚሰራ ነገር አግዝሻለሁ። በቃ የሚከብድሽ ነገር የለም። ተፋና ታስማማል። ተሽኮረመመች እኮ ተሽኮረመመች። እንደዚህ የፍቅር ቃላት አትጠቀሙ። ፊት ላይ በጣም ማፍሮ። ለማንኛውም ቴንክ በጣም ነው የሚጣፍጠው። አመሰግናለሁ። እንዴት ሀሳቡ መጣልኝ? ለኔ ብለህ እንደዚህ በማድረግ ቴንክ። ግን ወደድሽው? ቆንጆ አላማህ ምንድን ነው? እሷን ማስደሰት ነው? እኔን ማብላት ማወፈር። እኔ ስደልህ ከሳችብህ እንዴ? ቆይ ፊት አንተን ታያለ ከስቻለሁ። ግን እሷን ለማስደሰት ሀሳቡ እሱ ነው። ተሳክቶለታል። ግን የምን ይጣፍጣል? ይሄ አይጣፍጥማ እንዴ? አንተ የሰራው ብቻ ያጣፍጠው። በስመ አብ። ግን ቆይ ሙያ ስለማያስፈልግ አንደኛ ሙያ ስለማያስፈልገው ይጣፍጣል። ግን ነቆራ ይፈትሽ ከኔ ነቆራ ነው ጸብ። ኧረ ተው ይሄን ነገር በቃ ነው ግራ ይገባኝ ምናምን ያላችሁ ምንድን ነው የምትሉት? ስለዚህ እሱን ቼክ ላድርገው። ኧረ ሆድህን ታመማለህ። ይቅርብ ጎበዝ ነኝ ምናምን ስላላ ቼክ ላድርገው። ግን አልሞትም። በስ ዛሬ እግዚአብሔርን ተጫወትንበት። ጠርጥሬ ነበር መጀመሪያም በጆሮ ምናምን ስለቀደም እንደዚህ ስላደረጋችሁ ተጫወትንበት። ግን ይህንን ተንኮል እሱ ነው የነገረኝ በጆሮ እና እኔ ነኝ የነገርኩህ። እሷ ደግሞ ከሀበሻ አንድ ነገር ለአንተ ደግሞ ዛሬ ታስተምርክ። እሷ የመረጠችው ምግብ መስራት ከባድ ነው። አዝነብልኝም ሙዚቃ ክፈቷ። ምንድን ነው የምታዩ? ቆይ ሰፋ እንጂ። እሺ እዚህ ጋር ቁም፣ ትንሽ ተጋበል። እንደዚህ ያዙ ሁላችሁም ባካችሁ። ምንድን ነው እንጂ ባብዛት አትፍዛዙ። ተማሪ ይማር። ተማሪ በል። እሺ መጀመሪያ እንበጣለት እኮ ነው። አሁን ባንዴ እንደዚህ በል። አሁን እኛ ከምንስቅ ማለት ነው። እኛ ወጣ እንበልላችሁና ለሁለት አሳዩ፣ ለሱ አሳዩ። አዎ አትሳ ችግር ወጣው ልሽ እና ጆሲ ውጣላቸው ና ሙዚቃ ከፍቶ አሪፍ ነው። ነይ መላ ነሻሉ ነይ መላ እንደው መላ እንዴ እስኪ ነይ መላ ግን ጭፈራው አስለምደኝ እኮ ቆይ አላሙክ መጀመሪያ ማማዋክ ጎበዝ። አሁን ደግሞ
ايوه 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 አይ ሞክራለሁ። የሆነ ሰርፕራይዝ አለኝ ባይዘው መጣው። የምን ሰርፕራይዝ ደግሞ ሰርፕራይዝ እንዴ? ሰርፕራይዝ ለማን? ያው ካንተ ውጪ ለማን ሆና እንዴ? በነገራችን ላይ ማለት ነው እኔ ዝም ብዬ አይደለም ቃሌን አክባሪ ሰውን መጉዳት አትፈልግም የምለው ዝም ብሎ መስሏችሁ ከሆነ ተሳስታችኋል። አባችሁ አይደለ? ሰርፕራይዝ ወይል እንግዲህ እንደ ቃሌን አክብሬ ያው ፓስፖርትህን አምጥቻለሁ። ያው እንዴ ፓስፖርት ፈተጀ? ያው ፓስፖርት። ሽክራን ዳንተ ደስ ብሎናል። ኧረ አሁን ያለው ምንድነው ያልከው? በቃ አሁን ምን ቀረታ ያለ የሷ ከቱርክ ቪዛ አምጥታ መሄድ ለሩ እና ነው ሲያስረክብ ያለው እንግዲህ በእኔ ምክንያት እንደተበላሽ ሁሉ በእኔ ምክንያት ተስተካክሏል። እና ወንድሞች አልኮራችሁብኝም? እንዴት ነው ዝምታ ሰፈነ? አንተም ደግሞ ሰላም በል። እሺ ና ያሰብከው ነገር ተሳክቶልህ በእሷ ምክንያት እንዳልከው እሷ ራሷ ምክንያት ብትሆንም አሁን ደግሞ የመደሰትን ምክንያት ሆና ሁሉ ነገር አስረክባለች እና ደስ ስላለ ደስ ብሎናል። ማጂ ሽክራን